እኔም እኮ የተቀረበ ስለዚህ አንተ ኃላፊነት ወስደህ ነው ያገናኘከው። አንተ ነህ አካውንት ነበር ይላክለት እኮ ወንድሜ አካውንት ነበር መጥቷን እንዲያውም መጥቷን ሰው አስገቢው ጌቾ የሚለው እሱ እኔ ሌባ አላስገባም። ፎቶ ለጥፌ ነው ቪዲዮ ምሰራል። ሌባ ቤቴ አላስገባም። ህዝብ የሚበላ ሌባ 9 ሚሊዮን ብር ህዝብ የበላ ሌባ እኔ ቤቴ አላስገባም። ኔቨር ፎቶ ለጥፌ ቪዲዮ ሰራለታለሁ ህግ አካላት ጋር እንዲደርስ 600 ሰው በ300 ሪያል ቆርጧል። በኢትዮጵያ 15,000 ብር 9 ሚሊዮን ብር አንዴ በሳውዲ አካውንት አንዴ በኢትዮጵያ አካውንት እየቀያየራችሁ በልታችኋል። ስለዚህ እኔ ህዝቤ ሲበላ ድምፅ መሆን ነው የኔ ስራ እንጂ ሌባን እዚህ ጋር አስገብቼ ፎሎ አስደርጌ ማስተዋወቅ አይደለም። ሶ ጥጋቡ ይሄ ስራ ህገ ወጥ ነው። ያለ ላይሰንስ መንግስት ፍቃድ ሳይሰጥክ የምትኖርበት ሀገር መንግስት ፍቃድ ሳይሰጥህ ከህዝቡ ገንዘብ ለቅሞ እጣ ማስቆረጥ ያለ ፈቃድ ወንጀል ነው። ሰው ስላደረገው አደርጓለሁ የምትል ከሆነ እሱም በህግ ትጠየቅበታለህ። አሁን የማሜን ምላሽ መልስለት። ለማሜ ነው መልስለት። ማሜ ጥያቄ ክን ጠይቀው ለጥጋቡ። ጥጋቡ እኔም ምንም ጥፋት የለብኝም። መኪናውን በስሙ ያለ መኪና ነው ይላል። በስሙ አይደለም። በስሙ ቢሆንም መሐሰሳ ላይ ያለ መኪና ነው። እኔ እኮ ብዙ ቦታ ላይ ተሯሩጫለሁ። መሐመድ ጥፋተኛ ነው፣ መሐመድ ጥፋተኛ ነህ ትሉኛላችሁ። እኔ ጥፋት ምንም ነገር የለብኝም። አንተን 50-60 ሺህ ብር ይልሃል። እኔ ሄጄ ስጠይቀው ባለፈውም በአንተ ፊት ይዤዋለሁ። በአንተ ፊት እጀ በግል እጀህ ይዘው ገበያ በቀደደው ያ ነው ይመልሰልኝ። እኔ ጋር ምኑ ጋር ነው ጥፋቱ? እኔ አንተን አምኜ በአንተ ፊት ቆርጫለሁኝ። ልጁን አላውቀውም፣ ራሱ መልኩን እንኳን አላየሁትም። ፎቶውን የሚያወጣሁት ከቲክቶክ ነው። ድምጥ ልኮኑኝ የቆረጡት በእናንተ ቤት ሁሉም የቆረጡትን ይዘህ ልትመጣልኝ ይገባል። በአንተ ቤት 40 ነው 50 ሰው ቆርጧል። ያንንም ሁሉንም ሰብስበህ ልታመጣልኝ ይገባል። ሁሉንም ምን ይዤ ወደ ህግ አካልም ለመሄድ ዝግጁ ሆኛለሁ። አሁን የሚከፈለውን መስዋዕት እከፍላለሁ። ችግር የለውም። ያው መሐመድ የምታደርገው እንድንገርግ የቆረጡ ጥጋቡ ቤትም ልጁ ቤትም የቆረጡት እንዳለ ቪዲዮ ትሰራና አንተ ጋር 600 ሆነ ምንም ደረሰኝ ካመጣክልኝ ደረሰኝ እኔ ቅልቦችን እጠራና ጉዳዩ በህግ ኢትዮጵያ አካውንቱ የገባበት የእነሱ የቤተሰብ አካል ማንም በህግ እንዲጠየቅ፣ በሳውዲ አካውንት ደግሞ የገባበት በሳውዲ ኤምባሲ በኩል በህግ እንዲጠየቅ። ኤምባሲ ማይሰማ ከሆነ ደግሞ ፖሊስ ጣቢያ ትሄዳላችሁ። የህግ አካላትን እናናግራለን። በህግ እንዲጠየቁ እናደርጋለን። ከአንተ የሚጠበቀው ደረሰኝ ነው። ዋናው ደረሰኝና አካውንት ነበር ነው ያለ ዶክመንት ጋር ያለው ጥጋቡ ጋራ የላከውልኝ አካውንቱን ይሱን ይስጠኝ። የሳውዲና የኢትዮጵያ አካውንት ነው አያይዞ የሰጠኝ። በሰዓቱ ላይ ጀዋል የተበላሽቶ አካውንቱ ላይ ያለው ስገባ ጥጋቡ በላከልኝ መሰረት እንትን ፍቻ ነው። በሰዓቱ አንብቤው ሪካርድ የተደራረግ ነው አለ። ጌታነህ ነው የሚለው። ስክሪንሻት አድርግ፣ እሱን ስክሪንሻት አድርግ፣ አምጣ ማስረጃ ዶክመንት፣ ደረሰኞቹን ሰብስብ። እኔም ቪዲዮ ሰራላችኋለሁኝ የሁሉንም የጥጋቡንም የጌታቸው ነው ጌታውን ፎቶ ለጥፌ በእነዚህ ሰዎች እጣ የቆረጣችሁ በህግ መጠየቅ የምትፈልጉ ደረሰኞቻችሁን ይዛችሁ ነው። ስራው ህገ ወጥ ነው ብዬ ቪዲዮ ሰራና ደረሰኞቹን ሰብስበን ሳውዲም ኢትዮጵያም በህግ እንዲጠየቁ እናደርጋለን። ከአንተ የሚጠበቀው መረጃ መሰብሰብ ነው። ዶክመንት ሰብስብ፣ ደረሰኞች። ያለ ደረሰኝ የሚሆን ነገር የለም። የላኩበት ደረሰኝ አለ፣ ሪካርድ የተደራረኩበት ደረሰኝ አለ። አሁን የቀረኝው የልጁ አካውንት ነው። ጥጋቡ ነው የሚሰጠኝ። ላክለት፣ በቀደም የላክለት አካውንት ጠፍቶበታል። ጥጋቡ የሌለው አካውንት ብቻ ነው አገኘው። አካውንቱ ሲመታ ስሙ ይወጣል። እሱ አያሳስበው። አካውንቱ የሀገር ይሁን የኢትዮጵያዊ ይሁን አላውቅም አለ። ያንን ደግሞ ልኬላታለሁ ለሮዛል። አካውንቱን ንገረኝ። እዚህ ጋር እኔ አፕሊኬሽን ላይ ስመታው ሙሉ ስሙ ይወጣልኛል። ንገራት ጥጋቡ። ሁለት አይደለ ጀዋል። ይሄን አንድ ጀዋል ሆኖብኝ ነው። በዚህ ለምዛም ግሩፕ ላይ ነው ያለው። ችግር የለም። ረዛን ትነግረኛለች። ችግር የለም። ረዛን ንገሪኝ። አቡ ጌታውን መጥቷል። አላስገባም። ህገወጥ ነገር በቤት ያላስተላልፍም። እኔ ውዶችን ፎቶን ለጥፈን ቪዲዮ ሰርተንለታል። ረዛን ቤት ይመልከት። ራሱ እያንዳንዱ ተባባሪ በዚህ ጉዳይ ይጠየቁበታል።
ረዛን ላኪልኝ አካውንት ነምበሩን ዋትሳፕ ላይ ልምታውና እዚህ አፕሊኬሽን ላይ ስሙን ላውጣ እና ሙሉ ስሙን ልናገር። በሳውዲ አካውንት ያስገባችሁ ደግሞ የሳውዲ አካውንት ስጡኝ። ኦኬ ጥጋቡ የላከልህ ስክሪንሻት ደርሶኛል መሐመድ። ከልጆች ጋር ቮይስ አድርጌለታለሁ። እናንተም ሼር አድርጉለት። ሼር ሲበዛበት አይቶ እንዲመጣ። ኦኬ አንዱ እየመጣሁት ነው። ስሙ ልዑል ጌታሁን ተክሌ። በአባቱ ስም ነው እንደ ጌታሁን እያላችሁ የምጠሩት? የአካውንቱ ባለቤት አካውንቱን አፕሊኬሽን ላይ ስመታ ወጣልኝ። ልዑል ጌታሁን ተክሌ ነው። ትክክል ነው። ለምንድን ነው ጌታሁን እየተባለ የሚጠራው ታዲያ? በአባቱ ስም እንደ ፈረንጅ ልዑል አይደል እንደ ስሙ? ያን እንግዲህ ያቀረበው አካውንት ነው እሱ። ጥሩ እሺ። አንተስ የምታስቆርጡበት አካውንት ምንድን ነው ስሙ? የኢትዮጵያ ንግድ ባንክ እኮ ንገረኝ። አካውንት ነምበሩ ለማየኔ ነው እሱ። አንተ የምታስቆርጥበት አንተ የምታስቆርጥ የለ? አዎ እኮ አካውንት ነምበሩ በምንድን ነው የሚያስቆርጠው? በእኔ ቆርጠው በእኔ የተበሉ ሰዎች አሉ፣ የተቀሙ አሉ። ያልደረሳቸው ላይሰንስ የለክም። ያለ ላይሰንስ ያለ ፈቃድ ነው እየሰራክ ያለ። ህገ ወጥ ነው። ይሰጡሻል እንደዚህ። የከሰሰው ጌታቸውን ነው። ጌታቸው ነው የካደው። የቀማው ጌታቸው ነው። በእኔ ቆርጠው አንተ ተከሰካል። መሐመድ በአንተ ነው የቆረጠው። አንተ ቤት ነው የቆረጠው። መሐመድ ኃላፊነቱን ትወስዳለህ። ያስገባው በጌታቸው አካውንት ነው እኮ። አንተን አምኖ ነው። ጌታቸውን አያውቀውም። አንተን አምኖ ልዑልን አያውቀውም። ደግሞ ጌታቸው አይደለም ስሙ፣ ልዑል ነው ስሙ። የአካውንቱ ባለቤት ልዑል። ሙሉ ስሙን ላንብብላችሁ። ልዑል ጌታነህ ተክሌ ነው። ልዑል ጌታነህ ተክሌ ነው አስቆራጩ። እሱ ልዑል ጌታነህ ተክሌን አያውቀውም መሐመድ። አንተ ቤት ገዝት ላይ ገብቶ ነው የቆረጠው። አንተ እኮ በሚዲያ ማንም ሰው እንደሚያውቀው አውቀው እንጂ አላውቀውም። የማውቀው በዙ አንቺ ልክ አለማወቅ ተጠያቂነት። አሁን እኔ ሰክሰስ ህገወጥ ቢሆን እኔ ቤት በ2,000 ብር ትኬት የቆረጠ ቤት ሰክሰስ ህገወጥ ከሆነ እኔ ነኝ ተጠያቂ። ለምን እኔ ቤት አንድ ሰው ገብቶ ከቆረጠ እኔ ነኝ በእኔ ያወቀው። ስለዚህ እኔ ነኝ ተጠያቂ። እንዴ ይሄ ሰው መሐመድ እሱን አያውቀውም። አንተን አምኖ አንተ ቤት ገብቶ አንተ በነገርከው አንተ ባስተዋወቅከው አንተን አምኖ ነው የቆረጠው። አምኖ ቢቆርጥ እኮ በሰዓቱ እኮ እንካ ተብሏል። እሱ ነው ነገሩ። አንተ ባለ ማንተ ስለ ውሸት ነው። ውሸት አይደለም። ውሸት ካለ ብሩ ይመለስለት። በህዝብ ፊት በላይ ነው ሰው የሚስቱን ወንድም የራሱን ዘመድ ልኮ መኪናውን ይዘው ሂደው ሊሸጡ ዋጋ አላወጣልንም ብለው መለሱት። ከዛ በኋላ ብርህን ተቀበል፣ ሌላ ነገር እንታትበስረው የሰው ወሬ እየሰማ ሁለተኛ ሉተሪ ሊጥሉት ተስማምተው 80 ሺህ ሪያል ሊሰጠው ራሳቸው ተዋውለው እኔም ተጫዋታው ጫውተው ራሳቸው ጀምረዋል። እኔማ በህዝብ ፊት እኮ ተረከብ ሰዎች ሁሉ እኮ ተረክቧል። ለዚህ ደግሞ በላይ ነው የሆነው እኮ። ላይሰንስ አለው ጌታሁን፣ ላይሰንስ አለው። የሳውዲ መንግስት ላይሰንስ ሰጥቶታል ለመኪና እንዲያስቆርጥ። ፌክ እንደሰራው ይሄኛውን ፌክ እንደሰራው የሳውዲ መንግስት ላይሰንስ ሰጥቶካል ስታስቆርጥ? አልሰጠኝም። ታዲያ ህገወጥ ስራ ነው እየሰራክ ያለከው እያልኩ እኮ ነው።
ያንን እኔን ጠይቁ። እኔን ጠይቁ። የጌታውን ብሩን አስመልስለታ። ጌታቸውን ነው የምጠይቁት። ብሩን አስመልስለታ ለመሐመድ። አንተን አምኖ አንተ ቤት ገዝት ላይ ስለቆረጠ እኔ እኮ ሰጥቼዋለሁ። በህዝብ ፊት እኮ አስረክቤያለሁ። ያበላሸው ራሱ ነው እያልኩሽ። ውሸት ነው። ምንም ያስረክበው እንካብለ በእጁ የመኪና ቁልፍ የሰጠከው ስም ያዞርክለት ነገር የለም። ምንም አልተሰጠውም። ሄደ። እሺ እራሱ እንደገና ነገሮችን በሽሽት አድርጎ ተስማምቶ ታበላሸው። ምን የሚያበላሸው ነገር የለም። ያመጡት ነገር የማይቀየር ነገር ነው። ውሸት ነገር ነው። ህገወጥ ስለሆነ ሊብሪ መዞር አይችልም። መንግስት ፍቃድ የሰጠው ብቻ ነው ስም ማዞር ቢችለው። ይህ ጌታውን ተብዬው የሚያስቆርጠው በህገወጥ ስለሆነ ገባክ? ላይሰንስ ስለሌለው መኪናውን ስም ማዞር አይቻልም። ስለዚህ ይሄ የመሐመድ ጥፋት አይደለም፣ የእሱ ህገወጥነት ነው ጥፋት። መሐመድ ደግሞ አንተን አምኖ ስለሆነ በአንተ አንተ ላዙርልህ ብሎታል። ልጁን አስገቢልህ። ሰው አንተ ላዙርልህ። አይዞርም። በምን መንገድ ነው የሚዞረው? እንዴት ነው የሚዞረው? ህገወጥ እኮ ነው። ሎተሪ አስቆርጦ መንግስት ሳያውቅ የሳውዲ መንግስት ፍቃድ ሳይሰጠው ሎተሪ አስቆርጦ ሊሆን አይችልም። ማነ ጌታውን ተብዬ እኔ ሌባ ቤት ያላስገባም። ወንድም የአንድ ቁጥር ስጽፉ ለብታደር እዚህ ቤት አትገባም። ህዝቡን አላስበላም። እኔ በአንተ 9 ሚሊዮን የበላሃቸው 600 ሰዎች ይበቁሃል። ፎቶን ለጥፌ ቪዲዮ ሰራልሃለሁ። ለጊዜው ደግሞ ስክሪን ሪከርድ አስደርጌልሃለሁ። ይኸው ፎቶ ክንግባና ረዛን ቤት ይኸው ረዛን የሚለው አካውንት፣ በዚህ አካውንት ገብተህ አሁን ስክሪን ሪከርድ አድርጌልሃለሁ። ፎቶህን አስለጥፌልሃለሁ። ነገ እኔ ለጥፌ እስከምሰራልህ ድረስ አሁን ለአንተ ብዬ ላይ ዜና አቋርጬ አልወጣም። ኦኬ። ስለዚህ ጥጋቡ 300 ሪያሉን ወይ አንተ መልስለት ወይ ከሱ አስመልስለት። ዋናው እኮ የ300 ሪያሉ አይደለም። የ300 ሪያሉ የመኪናውን ዋጋ አሰጠው ወይ ብሩ መልስለት የቆረጠበትን። የ300 ሪያሉ አይደለም። የ300 ሪያሉ እኮ በደቂቃ መስጠት ትችላለሁ። ነገር ግን ችግሩን የፈጠረው ልጁ ራሱ ነው። እኔ በሰዓቱ ላይቭ ላይ በህዝብ ፊት አስረክቤዋለሁ። ምንም የሚለኝን አይሰማም። በራሱ መንገድ ሂዶ ነገሮችን ብልሽሽት አድርጓቸዋል። እንዴት አዳምጡኝና አንድ ነጥብ ጥያቄው ካላችሁ ችግር የለብኝም፣ እኔ እሰጠዋለሁ። ግን አዳምጡኝ፣ የኔን ሀሳብ አዳምጡኝ መጀመሪያ። ሎተሪው ተቆርጦ አለቀ። ልጣል ሲል ናቶሎ ላይ ብላ ያሉ ገስት ላይ ገባ። እንደ ቢስሚላህ በእኔ ቤት 45 ሰዎች ቆርጠዋል። ቢስሚላህ እንደው ለአንዱ አላህ ያድርገው ብዬ ዱዓ እያደረግኩ ወጣው። ሲመታ የእሱ ታወጣ። ሲወጣ ልጁ ጋር አገናኘሁት። ብር ነው መኪና የምፈልገው ሲባል መኪና ነው አለ። እሺ የሚስቱን ወንድም የራሱን ዘመድ አድርጎ ላካት። ብር አስቀምጣችሁ ነበር። ሁለት ሰው አንድ ላይ አውራም ተራክን ሚዩት ይዘክ ነጥብ ያዝና ማውራት የምትፈልገው ተራክ ሲደርስ አውራ ስትባል ነው የምታውረው። እዚህ ቤት ሁለት ሰው በአንድ ጊዜ አያወራም። የቤቱን ህግ አትጣስ ፕሊዝ። እሺ እየሰማንክ ነው። የሚስቱን ወንድምና አንድ ዘመዱን ላከ። እንደው በዙ አጋጣሚ ስማቸው ስውጥ ብሎኛል። እነሱን ላከ። ላይቭ ላይ ገብተው ያንን መኪና ሲያራ ማህረት ይዘው ሄዱ ሊሸጡ። መኪናው ዲዘልና ቤንዚን ይለያያል። ቤንዚን ስለሆነ ዋጋ ሊያወጣላቸው አልቻለም። 2 ቀን ይዘው ክደው ሟሎቻቸውን ተገትረው ተመልሰዋል። ከዛ ብር ስትለው ብሩ ይጎዳኛል ስላለ ቱቶታል። ይህን መኪና ምን እናርገው ሲለው አይ ሎተሪን ጣለውና 80 ሺህ ብር ልስጥህ ብሎታል። ይህን ደግሞ የነገረኝ ማን ነው? ራሱ መሐመድ ነው። ያኛው እንኳን አልነገረኝም፣ መካከላቸውም የለሁም። ሁለተኛ ጥለው 80 ሺህ ብር ሊሰጠው ተስማምተው ሁለተኛ ሎተሪ ጀምረውታል። መሐመድ አንተም እኮ ተባባሪ ነህ። እንደዛ ከሆነ ሁለተኛ ሎተሪ ጀምራችኋል። ደግሞ ህዝቡን እንደገና ልትበሉ አንተም ገባህበት በዚህ ስራ። እስቲ አልጀመርኩም ታለ እኔ ሁሉንም ገንዘብ ልክፈል። እችም ብቻ አልጀመርኩም ይበል። በህዝብ ጨቅይታችኋላ በዚህ ህገወጥ ስራ። መሐመድ አሁን ሚውትክና ባልና ጥያቄ ይመልስልኝ። ሁለተኛ ሎተሪ ያንተን መኪና ደግሞ በ80 ሺህ ሪያል ሊሰጥክ ማስቆረጥ ደግሞ ጀምራችኋል። ይኸውልሽ አቡ አንድ ነገር የምትይዥልኝ መኪናና መኪናውን የምፈልገው ብሩን ብሏን ባለው ብር መስፈርት አላስቀመጡም። እኔ ባስቀመጡት ጥጋቡ በነገረኝ መሰረት እስከ 50 እስከ 60 ባለው ሰጠዋለሁ ባለው መሰረት ራሱን የሄጀ ልጁን ጠይቄዋለሁ። ደውዬ ሳናገረው ምንድን ነው አለኝ፣ ገበያ ባስ ያዘው አለኝ። በገበያ ባስ ያዘው ሲለ እሺ ብሎ
አንድ የሚስት ያጎት ነበረ ሀደ ወሰር ነው ብለው በቪዲዮ አሳዩኝ። አላስያዘም አሉ መለሱት። አሁን ተረጋጋና መድረሳው ይዘጋ። መድረሳው ከተዘጋ በኋላ የሚሸጥም የሚለውጥም የዚያኔ ያወጣልሃል ሲለኝ እሺ ብያለሁ። ከዚያ ደግሞ መጣና ሎተሪ እንጣለው አለኝ። እንዴት ብሎ ስለው 80 ሺህ ብር ይደርስሃል፣ 85 ይደርስሃል እንጣለው አለኝ። እኔ ምን ህገወጥ ይሁን ወላሂ እኔ ምንም የማውቀው ታሪክ የለኝ ምን እንዲሆነ እኔ እንዴት እንዲሆነ ይህን አሰራሩን አላውቅም ወይ ሰርቼ አላውቅም። እኔ በበረሃ የምኖር አንድ ምስኪን ነኝ። በበረሃ እየኖርኩ ነው። ደረሰ ሲሉኝ ስራዬን አበላሽቼ ገባሁ። ካገባሁ በኋላ ግን እንዲያሉት አይደለም እሺ ብዬ ሎተሪም ሊያስቆርጥ ሲጀምር የሚስቴ ወንድም ሂዶ መኪናውን ልንወስድ ነበረ ሲሉት ይዘህናት ወል ሐራጅ አሉት። ይዞ ሄደ። አላወጣለትም። እጣውም አልተጀመረም። የጣለም የቆረጠበትም የለ። መኪናው ለአረቦቹ ነገርኩኝ። ለአረቦቹ ስነግራቸው ይሄ መኪና 11 ወንበር ነው። እንኳን ሀበሻ አይደለም ሰዑዲ ራሱ እኔ መወዘፍ ነኝ። ይሄን መኪና መያዝ አልችልም። እንዴት ነው ይሄ መኪና አንተ ልትገዛ የቻልከው? አሉ። ገዝቼ ነው አልኩት። ምክንያቱም ሎተሪ ደርሶ ነው ብል እንዴት ብሎ ህገወጥ ነው ይሄን ነገር ስለሚሉኝ ገዝቼው ነው ብዮ ነበር። ሀዚያ ይሄ መኪና በሰው ስም ነው አለው እና ግዛይ ብሎ ገዛሁት። ሰው ላይ ግን ከገዛሁ በኋላ እንደዚህ ሆነብኝ። አሁን ብሩን ከፍዬበታለሁ ስለው አይ ይሄ መኪና በእኔ ስም መሆን አይችልም፣ እኔ መወዘፍ ነኝ፣ መሐሰሳ ብቻ ነው አለኝ። መኪናው ማንም ሎተሪ የቆረጠበት የለም። እኔ ካደረሰኝ በኋላ ሎተሪ አልቆረጠም። ግን እኔና እሱ አወራን፣ ወሬ አወራን እንጂ ቀርቷል፣ አልተቆረጠበትም። ታዲያ ወሬ አወራችሁ ማለት አሰባችሁ ማለት ነው። አንተ የራስህ መበላት ሳያንስ እንደገና አንተ 80 ሺህ ብታገኝ እንደገና ህዝቡን ልታስበላ ነበረ። አላውቅም እኔ እንዴት እንደሆነ እኮ አላውቅም። እኔ እኮ ይሄን መኪና እኮ መጀመሪያው እንዲህ አለ ቢኖርበት እኔ ብሬን ይዛለሁ እንጂ አልቆርጥም ነበረ። ግን እንዲህ አለ ማለቱን አላውቅም። ስላላወቅኩ በስህተት ነው። አሁን የተባባልነው መሰረት አለ። ያንን ብር ይስጠኝ ብዬ ነበር የጠየቁት። ሰው ራስ ወዳድ ነው በእውነት። የኔ ብር ይተካልኝ እንጂ ምን አገባኝ? እኔ 80 ሺህ ላገኝ እንጂ ምን አገባኝ? ህዝቡ ቢበላ ነው። በፈጠረሽ ይዤሻለሁ ሀቡ፣ በፈጠረሽ ባለማወቅ ነው። እሱም ወላሂ አሁን ራሱ ያው መኪና እየፈጣለ ራሱ ነው የጀመረው። በ80 ሺህ እሰጥሃለሁ ብሎ ወላሂ ገብተው 3 ሰዎች ገብተው የለም አልተጣለም ታሉ ሙሉ ብሩን ይመልስልታል በህዝብ ፊታው። እንዴት ትዋሻለህ? ወንድ ልጅ ሙሉ ብሩን ይመልስልካል። አሁን 3 ምስክሮች አልተጣለም ካሉ ኮሜንታተሮች ግን አሁን ራሱ እየተጣለ ነው። አሁን ራሱ በፍቃድ እየተቆረጠ ነው። ተስማምቶ አዎ እየተቆረጠ ነው። በራሱ ስም አደረገ እኮ ነው። ያንን እኮ አንተን አለ እንጂ በሰዓቱ አልተቆረጠም። አንተ ተስማምተህ ጀምረኸው፣ አንተ ተስማምተህ ጀምረሃል። ለምን ትዋሻለህ? አንገት ቢቆረጥ ማስታወቂያ ሰርተካል እያለ መሐመድ ህዝቡ እኮ ኮሜንት ላይ ማስታወቂያ ሰርተካል ቁረጡ ብለክ እያለ እኮ ነው። ለምን ትዋሻለህ? ወንድ ልጅ አይደለም። እኔ በቤቴ ቪዲዮ ሰርቼ ለቅቅ ያለው እንጂ አልተቆረጠም መኪናው በእኔ ስም ነው። ሰርተህ የለቀቅከው ታዲያ እንዲቆረጥ አይደል? አዎ ይሄን አልዋሽም። በአንድ መኪና ስንቴ ነው የምትበሉት ህዝቡን? በአንድ መኪና ኧረ ሀራም በእናታችሁ እንዴ! በአንድ መኪና ዋጋ እነሱ 180 ሺህ በሉበት፣ በኢትዮጵያ 9 ሚሊዮን በሉበት። እንደገና እዚህ ጋር አንተ ለአንተ 80 ሺህ ለመስጠት ራሱኑ መኪና እንደገና እንዴ! እናንተ ምስኪን ህዝብ አያሳዝናችሁም እንዴ? ወዲያውኑ አስቆምኩት። እኔ ወዲያውኑ የቆመው መኪናው ይሄ አልቆረጠም፣ ማንም አልቆረጠበትም። አውርተናን እንጂ አልተቆረጠበትም። አቡ ማንም የቆረጠ ቆርጫለሁ ሰው አንተ ጥጋቡ ቆርጫለሁ ሚስት ተመጣለም ስትባለ ኮሜንት ላይ እዚህ ኮሜንት ነፍ አለ ነፍ አመጣለሁ በዚህ ሰዓት ራሱ አመጣ። እሺ አንተ እኔ ቆርጫለሁ መሐመድ ሀያዘው መኪናው የመሐመድ ነው ተባለ። ቆርጫለሁ የሚል ካለ ይምጣ። ግን አውርቻለሁኝ ይህን አልክድም። አውርቻለሁ አወራው አካውንት ላክላቸው። እሺ አውርተህ አካውንት ላክላቸው አሉ እንዲቆርጡ። የለም የለም አንድ ጊዜ አዳምጠኝ። ማን ነገረኝ? ለኔ አንተ ራስህ አይደል የነገርከኝ? ሁለተኛ ጀምሮ ነው እንደዚህ ተባብለን አንብዬ አውርቻለሁ እንጂ አልተቆረጠበትም። አስተባብርልኝ በቃ አስተባብርልኝ እባክህ ብለህ አልመጣህም። ሁለተኛ ጀምረ ነው መጥቻለሁ። ምን እያልክ ነው ታዲያ የምታወራው? አልተቆረጠም እኮ አረ አንድ ቀን ኋላ ነው በበነገታው የለም እያልክ ነው አለ የቆረጠ የለም። ሀዘው መኪናውን አያገባውም ብሎ በነጥጋቡ በፊትም መኪናውን አያገባውም ብሎ ራሱ ነው አሁን እየቆረጠበት ያለው እንጂ በእኔ ስም ሆነ አልተቆረጠበትም። ጥጋቡንም እንደዚህ ብሎ የነበረ አስተባብልልኝ እንደባለፈው ብየው ስሄድ አይ እኔ ነገር እዚህ እጄን አንስቻለሁ አያገባኝም አለ።
ለራሴ ጀምሬያለሁ ሲለኝ ልጁን ወዲያው ሄዶ አስቁሞታን። አልተቆረጠበትም፣ ማንም የቆረጠበትም። ኧረ እኔ ቆርጬበት ተበልቻለሁኝ አለ። ይምጣ ግን በራሱ ይህን ሀተስማማ ሀተገባየም በኋላ እራሱ ሀገዘ በኋላ እንጂ ምንም ሌላ ሰው የቆረጠበት የለም። በኔ ውስጥ ሆኖ እኔ ሪካርድ አረኩበት በኋላ እኔን ሪሞቭ አድርገው ለምንድን ነው ብለው በግል መጥተው ጥጋቡ ጋር ባለው አክሊሉ ባለው ሽማግሌ ተይዘን የጥጋቡንም ስልክ አነሳም የአክሊሉንም ስልክ አነሳም ስለ መኪናው አያገባም ብሎ በራሱ ነው እየቆረጠ ያለው ልጁ። አሁን ይሄን ያልከው አሁን በቅርብ ቀን አዳምጠኝ። ያን አያገባህም ያለ አዎ ብሎሃል። እኔ አንገቴ ቢቆረጥ 8,000 ህዝብ ባለበት ይቆረጣል እንጂ እጥፋለን ወደኋላ። ይሄን ያለህ አሁን ተተሸማገልን ወዲህ ነው። በፊት ግን ተስማምታችሁ 85,000 ብር ሊሰጥህ ሲጣል ነገሩን ጨርሳችሁ እኔንም መታ አስተባብርልኝ ጥጋቡ እባክህ ብለኸኝ እኔ እዚህ ነገር ውስጥ ወጥቻለሁ ራሴ ጨርሳን ብዬ አግልልሃለሁ። 80 ማነው እንደገና አያገባህም ያለህ ነገሩ ተተበላሸ በኋላ አሁን ለታ ስንሸማገል 50,000 ብር ሊሰጥህ 2 ጊዜ ስጡኝ አለ። 2 ጊዜ ሰጠን። ስደውል አያነሳም፣ አክሊሉ ቢደውል አያነሳም፣ እኔ ብደውል አያነሳም፣ አንተም ብደውል አያነሳልኝም ትላለህ። ይሄ የሆነው አሁን በቅርብ መኪናውን የጀመራችሁት መኪና መቻ 5 ወር ጥጋቡ አሪያ እኮ ወዲያው ነው ወዲያው ያንም የቆመው ነግሮሃን እኮ ልንጥል ስንል መጣ መኪናው ነው ብዬ አቁሜያለሁ ብሎሃን አላለህም? በዚያው በሽማግሌዎቹ በፊት በእናንተ ፊት አላቆም አስቆርጡናል። እንደውም አስቆርጡናል። አስቆርጡ ያለው እኮ የራሱ ስም አደረገ እንጂ በእኔ ስም እያለ አልተቆረጠም መኪናው። እኔ ደርሶኝ ማቋላስ አያገባህም ማለት እኮ እንደገና ዞር ብሎ እኮ ባለፈው ስንሸማገል 50 አሁንማ እያስቆረጠ አዳምጠኝ 50,000 ብር ሊሰጥህ ተስማማ በፊት በ85,000 ብር ሊሰጥህ እጣው ሊጣል ተስማምተሃል። ሁለተኛ ደግሞ ዞር ብለህ ተመኪናው አገላለሁ 50,000 ብር ልስጥ ሲልህ እሺ አልክ። እኛንም ግራ እኮ ነው ያጋባሃል። ግራ አላጋባኋችሁም። በእኔ ስም እያለ አልተቆረጠም መኪናው። ወሬው ተወርቶ ቀርቷል። ስለዚህ አሁን ይሄ ልጅ መኪናው ደርሶታል። መኪናውን አይፈልግም፣ ገንዘብ ነው። መጀመሪያ አማራጭ ጠይቃችሁት ነበር አይደለ? ገንዘቡ ይሻል ካል መኪናው፣ ስለዚህ ገንዘቡን ስጡት። ስለዚህ ሰው ጊዜ ዳኛው የሚለውን አስገቡ። ጊዜ ዳኛው ማን ነው? ምንድን ነው? ማን ነው? የማንም ሌባ ዳኛው አንደኛው ሽማግሌ ነው። ሽማግሌ ሆነን ስንሸመግል የነበር ነው። እሱም ያየውን ሀቁን እውነቱን ይናገር። በምን ጉዳይ? አሁን ጉዳዩ የመኪናውን ብር የደረሰውን ደርሶ ካልብላችሁ ህዝብ ፊት ደርሶ ካልብላችሁታል። ስለዚህ የመኪናውን ብር ስጡት ነው። አስቆራጮቹ አንተና ማን ነው? ጌታውን ተብዬው ስጡት የመኪናውን ብር እኮ በሰዓት እኮ ብር አልፈልግም መኪና ነው አለ። ብሩ ጠፍቶብኛል፣ መኪናውን ሽጬ ነው የምሰጠው ይጠብቀኝ አለ። ይህ እኮ ሌብነት ብር አልተጠየኩም። ይህን ያህል ብር ተጠይቂያለሁ። አንተን በጎን መጥቶ 50 እና 60 ሰጠዋለሁ ይልሃል። እኔ ስጠይቀው ገባ ባወጣ እንጂ ለጥጋቡ ይሄን ብልሃን ስል ምንድን ነው አለኝ። እኔ ባስያዘው ነው እገዛለሁ አልኩት ነው የሚለኝ። እሺ ምኑ ጋር ነው የኔ ጥፋቱ? እኔ ብር እንደዚህ ይህን ያህል መስፈርት አስቀምጣችኋን አላስቀምጣችሁም? አሁን አንተ እጣ እየጣልክ ነው። መኪናውን ያልፈለገ 30,000 ሪያል ብልሃን እየደወለችሁ እየሰጣችሁ ነው እንጂ ይህ መኪና እንደዚህ ነው እጣው ብላችሁ እንትን አላላችሁም። ልጁየው ሀቅማችሁን በላይ ነው ብለኛን አላልከኝም። ይኸው ጊዜ ዳኛው የሚለው አንዳንድ የሚጽፈውን አስገቢው። ጊዜ ዳኛው ምን ቤት ነው? ይመለከተዋል ጉዳዩ? አዎ እሱ የሚመለከተዋል። አብሮ መኪናውን እየሰራ አስተዋውቋን ቪዲዮ አለኝ። እሱ መኪናውን እየሰራ ያስተዋወቀበት ቪዲዮ አለኝ ራሱ። እሺ ሰላም ጤና ይስጥልኝ። ሰላም ወንድሜ፣ እንዴት ነው? እንዴት ናችሁ? አለን። በመጀመሪያ ስላስገባችሁኝ አመሰግናለሁ። ከዛ በመቀጠል ሚዩት አድርጉና አዳምጡኝ አንድ ጊዜ። መጀመሪያ ሀቢባ መረጃ ሳይኖርሽ ሌባ አላስገባ ምናምን የምትይው ነገር እዛ ቤትን ክፍታ በልን ጋ አይደለም ጨምላቃ። እሺ አሁን እያንዳንዳችሁ ፎቶችሁ ተለጥፎ ቪዲዮ ከመሰራቱ እና በህግ ከመጠየቃችሁ በፊት ለዚህ ምስኪን እረኛ 300 ሪያል አውጥቶ እናንተን አምኖ ትኬት የቆረጠውን
የመኪናውን ብር መልሱለት። ብሩን ስጡት። መኪናችሁን ውሰዱ። ለማይቀየር ህገወጥ ለሆነ ስራችሁ መኪናችሁን ወስዳችሁ ብሩን ስጡት። አንተ በኃላፊነት ነው በቤትክ ያስቆረጥከው። ጥጋቡ ብሩን አሰጠው ከጌታውን ከሚባለው ሰውዬ። እዛ እሱን ሰውዬ እኛ በህግ እንጠይቋለን። በጣም ብዙ ስንት ዙር ነው የተባለው? ስንት ዙር የተበሉ ህዝቦች እንዳለ ገንዘባቸው እንዲመለስላቸው እናደርጋለን በህግ። በጠየቃችሁ መሰረት ጥያቄ መልሳለሁኝ። አዳምጡኝ። መስጠት አለብህ ብላችሁ ከፈረዳችሁብኝ የማልሰጥበት ምክንያት ምንም ነገር የለም። ግን ሀቅና እውነትን ይዘን ነው። በሰዓቱ አስረክቤዋለሁኝ። ይሄ አላስረከብከውም የሚባለው ነገር ያስረከብኩት ደግሞ በላይ በህዝብ ፊት ነው። ነገሮቹን ሙሉ ሙሉ እያበላቸው ራሱ ነው። ለምንድን ሁለተኛ ሉተር ሊጥረው 85,000 ሊቀበል ተስማማ? አንደኛ ሁለተኛ ሉተር ተጀምሮ አልተጀመረም ብሏል፣ ክዷል እኮ ማስረጃ አቅርባ ለመጀመሩ ከሱ ከመሐመድ ለቆረጡ ሰዎች አንድ ሁለት ደረሰኛ ኮሜንት ላይ ራሱ ቆይታፉ አስገቡን እኛ ቆርጠና እያሉ እኮ ነው። አንተ የምታምንባቸው ደረሰኝ ላኩልክና ላክል ስጠኝ። የምታምንባቸው ጉርቡ እኮ አለ። ጉርቡ እኮ ወደ 500 ሰው 600 ሰው እኮ እዛው ጉርብ ላይ እኮ አለ። አሁንም እኮ አለ። ምን ግሩፕ ነው ስሙ ንገረኝ። ጉሩፑ ቴሌግራም ነው? ላላ ዋትስአፕ ነው። ዋትስአፕ ግሩፕ። ኦኬ አንዴ ቆይ መሐመድ፣ ዋትስአፕ ግሩፕ ላይ 500 ሰው ሰብስበሃል? እኔ አልሰበሰብኩም። የዛኛው ነው ጉርቡ፣ ፊቱንም የዛኛው ነው። ይሄ መሐመድ አይደለም። የጌታሁን ነው። የጌታውን ነው የእሱ አይደለም። የጌታውን ግሩፕ ላይ ጌታውን ራሱ ነው መልሶ አሁንም የሚያስቆርጠው። አንድ መኪና 9 ሚሊዮን ተበልቶበት አብቅቶ አሁን ደግሞ እንደገና ደግሞ በሳውዲሙ ደግሞ 80,000 ሪያል ደግሞ ለሱ ለመስጠት ከራሱ ኪስ ምንም ሳይነካ 9 ሚሊዮን አርጎ በልቶ ከዛ ሌላ 80,000 ሪያል ደግሞ ሊሰበስብ ደግሞ ለሱ ለመስጠት ደግሞ የመኪናውን በዛችው መኪና እንደገና ደግሞ ሌላ እጣ ደግሞ ለማስቆረጥ 500 ሰው የተሰበሰበውን ዋትሳፕ ላይ እንደገና ሊበላ። እናንተ ግን ምን አይነት ከብት ናችሁ ግን የምትቆርጡ ሰዎች? ከብት ገንዘባችሁን እያወጣችሁ አንድ እጣ ስትቆርጡ ህጋዊ ነው አይደለም ብላችሁ እንኳን አትጠይቁም። መንግስት ፍቃድ ሰጥቶታል ወይስ አልሰጠውም? ላይሰንስ አለክ ወይ ብሎ መጠየቅ እኮ እውቀት እኮ ነው። ጠይቁ። ላይሰንስ አለክ? አው ካለ አሳየኝ። ስክሪንሻት አድርጋችሁ መያዝ። ያ ኦሪጂናል ነው አምጡ። እኔ ጋር አረጋግጥላችኋለሁ። ቅልቦች ጋር ልኬ ኢትዮጵያ ልኬ ያረጋግጥላችኋለሁ። ዝም ብሎ እንደ ከብት እያወጣችሁ ብራችሁን ላባችሁን ፎጭ እያደረጋችሁ ትሰጣላችሁ ለማንም ሌባ። በአንድ መኪና ስንቴ ነው የሚሸቀለው? በአንድ መኪና ጉድ እኮ ነው። ስለዚህ አሁን የቆረጡ ሰዎች በዚህኛው ሁለተኛው ዙር ላይ የቆረጡ ሰዎች ማስረጃ አምጣልን። ጥጋቡ እንዲያለ የሚለውን አስገቢው። እንዲያለ የሚለው እሱ ደግሞ ምን ቤት ነው? ቆርጫለሁ ያ ነው ደውሎ ቆርጫለሁ አስገቡ። ቆርጫለሁ ደረሰኝ አቅርብልን ይምጣ። ቀኑን እናየዋለን። እጣ የወጣበትን ቀን ትነግሩኛላችሁ። ከዛ ይሄኛው ብር የገባበትን ደረሰኝ ቀን አየውና እውነትም ሁለተኛ ዙር ላይ ለአቡን የልንገር መኪናው በእኔ ስም አልተቆረጠም። በእኔ ስም ያስገባ ካለ በመሐመድ እያሱ ስም አያስገባ ካለ ይምጣ። እኔ ልክሰር ችግር የለብኝም። ግን አንደኛ ደረጃ አውርተናን እንጂ ማንም ያስገባ የለም በእኔ ሰዓት። አዎ ጠይቄዋለሁ። ጥጋቡን አልዋሽም። ጠይቄዋለሁ። ነገ ጧት ሟች ነኝ። ዛሬ ሞት ነገ ሞት የማላውቅ ሰው ነኝ። ጠይቄዋለሁ። እኔ ሀዚህ እጄን አንስቻለሁኝ አያገባኝም ብሎ ለራሴ ጀምሬያለሁ ስራ አለኝ። ካላስ አንተን አልክ ብዬ አስቁሜዋለሁ። በእኔ ስም ማንም የቆረጠ የለም። ኧረ ቆርጫለሁ የሚል ካለ ይምጣ። ልጁ ጋራ ካተዋዋልን በኋላ እያስገቡ አዎ ቆርጠዋን አሉ። ካፈለግሽ የጉርቡ ሊንክ ልልክልሽ ይችላለሁ። ቆይ አንዴ ጥጋቡ አሁን የምታመጣልኝ ደረሰኝ አሁን እንዳለ የሚያሳየኝ ደረሰኝ በመሐመድ ስም ነው አይደል? የተጀመረው እኮ በመሐመድ ስም ሊቆርጥ እኮ አይደለም የተስማሙት እኮ የሚገባው እኮ በጌታቸው ስም እኮ ነው። ፊቱንም ቪዲዮ የሰራው በጌታቸው ገብቶ ለመሐመድ እንደሆነ በምናውቃለን። በመሐመድ በራሱ ስም ካልገባ ራሱ ነው እኮ ነው ራሱ እኮ ነው። አካውንት ራሱ አላቀረም። ቪዲዮ ተሰራው ተቀርቧ እንደሱ ጥጋቡ ሀዚህ ላይ አላህ እንደማመጥ እናንተ ሰዎች እንደማመጥ መሐመድ ይናል ጅልነክ እንዴ? አሁንም ሁለተኛው ዙር በጌታውን ተቆርጦ ይስጥክ አይስጥክ ሳታክ በሱ እንዲቆረጥ ነበር የተስማማችሁት። ይቆረጥ አንተም ሰው አንጣ ቆባ ብሎኝ የነበረው እኔ አቁም ያለው ወዲያው ትቼዋለሁ። ምክንያቱም
ይሄ መኪና ስለማቆም አይደለም። ጥያቄን ብቻ መልስልኝ መሐመድ እባካችሁ። እኔ እርጉዝ ነኝ አታድክሙኝ። ያልኩህ ጥያቄ ተስማምተክ ቪዲዮ የሰራከው በጌታውን አካውንት ሊሰበሰብ ነበር? አዎ አልዋሽም። አዎ ከዛ ባይሰጥክ 80 ሺህ ሲደርስ እግርህን ብላ ቢል ምን ታመጣለህ? አስቆምኩት እኮ ወዲያው አቅጣጫውን ሳየው ይሄኛውንም እየከዳ ሳየው አስቆሜዋለሁ። እና እሱ በምንድን ነው እርግጠኛ ሆነህ ካልተቆረጠ የምትለው? እሱ ጋር ኦልሬዲ ገብቶ ቢሆንስ ብር አልገባም። ኧረ እባክህ አልገባም። በምን እርግጠኛ ነህ? ጉሩብ ያለው በነበሩ እየሰጠ በምን እርግጠኛ ነህ? አቁሜያለሁ ብሏል እኮ ወዲያው እኮ አቁሜያለሁ ስራውን ብሎኛል። ለዚህ ሁሉ ያበቃኝ እኮ መሐመድ ዛሬ ሰው ፊት ያቀረብከኝ አንድም ቀን አልሐምዱሊላህ ምንም ነገር ደርሶብኝ አይደል? ለዚህ